ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን መካ ላይ ሲጀምሩ ቁረይሾቹ በርካታ የቤተሰብ ክፍላቸው ወደ እስልምና ተመም። ይሄን ጉዞ ለመግታት ወደ መዲና አካባቢ ሄዱና ይሁዶችን አንድ ጥያቄ ጠየቁ። እኛ ዘንድ ነብይ ተልኳል፣ ህዝብ የሚከተለው በዛ፣ ነብይ ያለመሆኑን ምናስተባብልበት መረጃ ስጡን አሏቸው። ይሁዶች ነብይ እንጂ ማቀውን ሶስት ጥያቄ ሰጧቸው። ሶስት ጥያቄ ጠይቁት፣ ከመለሳቸው ነብይ ነው አሉ። ሶስት ጥያቄ ተቀብለው መጡ። የመጀመሪያው ጥያቄ አንፈሪል ስለተሆኑ ጭፍሮች ጠይቁት፣ ከክፍለ ዘመናት በፊት ከቤታቸው ወጥተው ስለተሰወሩ። ሁለተኛ አረጁልን ጠዋፍ ምድርን ቀኟንም ግራዋንም ስለ ዞራት ንጉስ ጠይቁት። ሶስተኛው ስለ ሩህ ጠይቁት። ሶስቱን ከመለሰ ነብይ ነው አሏቸው። ቁረይሾች ይህን ጥያቄ ይዘው መጡ። ነብዩ አለይሂ ሰላቱ ሰላም ዘንድ ተሰየሙ። አንተ መሐመድ ሶስት ጥያቄ እንጠይቃለን፣ ከመለስ እስልምና እንቀበላለን። ነብዩ በጣም ደስ አላቸው። ሶስቱን ጥያቄ አቀረቡላቸው። ነብዩ አለይሂ ሰላቱ ሰላም አሚኑን አላ ወህይ ያልተነገራቸውን አያወሩ። ጥያቄው ሲቀርብላቸው ነገ ኑልኝ ጅብሪል መልስ ሲያመጣ ሰጣችኋለሁ። እዚች ላይ ለመስለም እንዲሰርቡ ስለጓጉ ኢንሻአላህ ሚል ቃል አልተጠቀመም። አላህ ይሄን ውሳኔ ወደሱ ባለማስጠጋታቸው እኛንም እሳቸውንም ማስተማር ፈለገ። ለአንድ ወር ሙሉ መልስ ዘጋ። ጅብሪል ይመጣል፣ ስለ ሶስቱ ጥያቄ ግን መልስ አይሰጥም። ቁረይሾች በጠዋት ይመጣሉ። ነገ ብለህን ነበር መልሶ ይታል። ቆይ ገና መልስ አልመጣልኝ። ቀናት ተቆጠሩ። መሐመድ ውሸታም ነው እያሉ ማስተጋባት ጀመሩ። ከወር በኋላ ጅብሪል መልስ ይዞ መጣ። ጅብሪል አላህ ወረድ ካላለው አይወርድ። አንዳንዴ ሲቀርባቸው ነብዩ ይናፍቁት ነበር። አንዴ ሲመጣ ጠየቁት፣ ያ ጅብሪል ለምን ነው ቶልቶሎ ማትጎበኘን አሉት። አንድ መልስ ሰጣቸው፣ ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ የዓለማቱ ጌታ ካላዘዘን እኮ አንወርድም ያ መሐመድ አለ። ለአንድ ወር መልስ፣ ከወር በኋላ መልስ መጣ። ታሪኩን አላህ ቁርአን ላይ እንዲጀመረው ወየስአሉነከ ዐን ዚል ቀርነይን፣ አንተ መሐመድ ስለ ዙል ቀርነይን ይጠይቁሃል። መልሱን ይሁን ልንገራቸው። ሰአትሉ ዐለይኩም ሚንሁ ዚክራ። ዙልቀርነይን ምድርን 500 ዓመት ነው የተጓዘ። 500 ዓመት ከማ ይቁል ኢብኑ አባስ ረዲየላሁ ዐንሁማ። ስለ ዙልቀርነይን ይጠይቁሃል፣ ከሱ ትንሽ ነግራችኋለሁ በላቸው። ሚንሁ ዚክራ ቀበሱም ሚንሁ፣ ቆንጠር አርገን ትንሽ ነግራችኋለሁ በላቸው። ዙልቀርነይን ለምን ተሰየመ? يقول تعالى الله قال ويسألونك عن ذي القرنين سل ذو القرنين يطيقوها ብለህም በላቸው ከሱ ከታሪኩ ትንሽን አስታውሳችኋለሁ በላቸው። ዙል ቀርነይን ይህን ስም ትሰሙታላችሁ። ምን ማለት ዙ ሳሒብ እንደማለት ነው። የሁለቱ ቀንዶች ባለቤት ምን ማለት ነው? ቀርን የሚለው ቃል በአረብኛ ብዙ ትርጉም አለ። ክፍለ ዘመን ማለትም ይሆናል። እንስሶች ላይ የምናየው ቀንድም ማለትም ይሆናል። የአንድ ነገር ሁለት ጫፉ ቀርን ይባላል። ጫፍና ጫፍ እንደማለት ነው። የሁለቱ ጫፎች ቀንዶች ጠርዞች ባለቤት ምን ማለት ነው ትርጉሙ? ለምን ይሄ መሪ በዚህ ስያሜ ተሰየመ? አንደኛው አሉ የሚለብሰው ዘውድ ላይ ሁለት ቀንድ የሚመስል ነገር አለው አሉ ሙፈሲሮች። ሁለተኛው አይ አይደለም፣ ሁለት ክፍለ ዘመናትን ስለኖረ ስለመራ ያንን ለመጥቀስ ነው አሉ። ሶስተኞቹ ምስራቁንም ምዕራቡንም ዳርቻ ላይ ስለደረሰ ሁለቱን ያዳረሰ የሁለቱም ባለቤት እንደማለት ነው አሉ።